አንድ የረመዳን ሌሊት እነ ሰኢዶ ቤት። አሌክስ አብርሃም። ሩቅ ነው ሩቅ። እዚህ ጋር ቆሜ በብዥታ የሚታይ ልጅነት፣ ግን ደግሞ የብዥታው ጥራት። ያቺ መንደራችን ከሌሎች መንደሮች የተለየ ጠረን ነበራት። እንደ ወቅቱ እንደ ሁነቱ የሚቀያየር ጠረን። ልክ እንደ ሰው መንደራችን ጠረን ነበራት። ሰፈር በሚባል ብልቃጥ ኑሮና ነዋሪ የቀመመው የህይወት ሽቶ፣ የሚበዛው የቡና ዕጣን፣ የድፎ ዳቦና የዶሮ ወጥ ጠረን። እንዲህ አልፎ አልፎ ደግሞ የጠላ ድፍድፍ ሽታ ሽው ይላል። ሌሎች አጎራባች ሰፈሮች እንደዛ አልነበሩም። በምስራቅ በኩል ያለው ሰፈር ጠላ ቤቶች ስለሚበዙበት ጠላ ነው የሚሸተው። በስተምዕራብ ብዙ ወፍጮ ቤቶችና የእህል መጋዘኖች ያሉበት ሰፈር ይገኛል። የአቧራና የፋንዲያ ነው ጠረኑ። እህል የሚጭኑ አህዮች ስለሚበዙበት ይመስለኛል። ሰፈራችን ግን ትለያለች። አየሩ ክርስቲያን የሚሸትበት ጊዜ አለ። ሙስሊም የሚሸትበት ቀን አለ። ጧት ደግሞ በዘይት የሚጠበስ ፓስቲ ጠረን ያውደናል። ያው በድፍን ከተማችን የታወቀው የአለውያ ፓስቲኒ ነው። ሰፈራችን አንዳንዴ ደግሞ ፀሐይ የሚሸትበት ጠራራ ቀንም አለ። ያንን ቀን አልወደውም። ረሃብ ጠረኑ እንደዛ ይመስለኛል። ነዋሪው ተቆጥሮና ተመጣጥኖ በኮታ የሰፈረ ይመስል እኩል በኩል ነው። ወደ ታች ሰፈር ሙስሊም ይበዛዋል፣ መስጊዱም በዛው በኩል ነው። ወደ ላይ ሰፈር ደግሞ ክርስቲያን ይበረክታል። ቤተ ክርስቲያኑም ወደ ላይ ጉብታው ላይ ነው የከተመው። መሃል ላይ ካሉት ቤቶች አንዱ የኛ ቤት ነው። የታችም የላይም ሰፈር ልጆች ሲበሳጩ የመሃል ሰፈር ልጅ ይሉናል። የመሃል ሰፈር ልጅ ይሉናል። ስድብ መሆኑ ነው። እርስ በርስ ሲጣሉ ደግሞ የላይኛው ወደ ላይ የታችኛው ወደ ታች ሊጎትተን ይሞክራል። የመሃል ሰፈር ልጆች ባህሪያችን ሁሉ መሃል ነው። እንግዲህ የሰፈር ልጆች ሰብሰብ ብንልና እንደ ወቅቱ የመጫወቻ ሜዳችንንና የጨዋታችን አይነት ወደ አንዱ የመንደሩ ክፍል ያዘነብላል። ረመዳን ሊገባ ሰሞን ታች ሰፈር ይደማምቃል። የልብስ ማስጫ ገመዶቹ የተለያየ ቀለም ባላቸው መጋረጃዎች፣ በዳንቴሎች ወዘተ ይሞላሉ። ምንጣፍ በየበሩ ይታጠባል። ከወፍጮ ቤት እህል ተሸክመው የሚመጡ እነዛ ፊትና ልብሳቸውን በዱቄት የተሸፈነ ወዛደሮች የጋሻ አህመድ ቤት የቱ ነው? የሸኑሩ ቤት የትኛው ነው ልጆች? እያሉ የተፈጨ ዱቄት በየቤቱ ያደርሳሉ። ከወደ መስጊዱ የሚመጡ ደረሳዎች በዝምታ በየቤቱ በር ይቆሙና ራህመት አርጉልኝ ይላሉ። የሰፈሩ ውሻዎች ደረሳዎቹ ጋር ጦርነት ይገጥማሉ። በጡሌውም በዱላውም ውሾቹን ተከላክለው ደረሳዎቹ ዞር ሲሉ የቆሎ ተማሪ ይመጣል። ውሻዎቹ ሌላ ጦርነት ይጀምራሉ። ሰፈሩ ሌሊት በሌባ ሲታመስ ተኝተው የሚያድሩ ውሻዎች ደረሳና የቆሎ ተማሪ ሲያሳድዱ ለጉድ ነው። እንዲቹ ሰፈሩ ሲታመስ ይውላል። ወደ ታች ሰፈር መውጫው ላይ ያሉት ጫት ነጋዴው ጋሽ ሙሳ ለጫት ጉሊታቸው አዲስ የፕላስቲክ ድንኳን ይሰራሉ። አምፖል ይቀይራሉ። 100 ሻማ አምፖል። የቤታቸውን ቴፕ ወስደው መንዙማ ይከፍቱበታል። ጫት ቤታቸው ወደ ማታ በሰው ትሞላለች። ጫት ተራ የምትባለው አንድ እርሳቸው ብቻ ጫት የሚሸጡባት የሰፈራችን ፒያሳ። ከኛ ቤት ወረድ ብሎ ጋሻ አህመድና እማማ ኩብራ የሚባሉ ባልና ሚስት ይኖራሉ። ቤታቸው በር ላይ ትንሽዬ ሜዳ አለች። በዛ ላይ ብዙ ልጆች ስላላቸው ጠቅላላ የሰፈር ልጆች መዋያችን እዛ ነው። 7 ልጆች አሏቸው። 7 የሚያሳዝኑ ባናቱ የተወለዱ ልጆች። ደግሞ ልጆቹ ሲያማምሩ። አባ አህመድ ቋሚ ስራቸው ምን እንደሆነ አላስታውሰውም። ብቻ በዛ ሰሞን የውሃ ልማት መስሪያ ቤት ለሚዘረጋው ውሃ የከመረው የግንባታ ዕቃ ነበር። እሱን ቀን ይጠብቃሉ። እንደው አላህ እንጀራ በሬ ላይ ሲሰጠኝ እንጂ ይሄን የሚሸከም ሌባ ከየት ይመጣል ይላሉ የተከመረውን ግዙፍ የውሃ ቱቦ እየተመለከቱ። እውነትም እንኳን በሰው በመኪና የማይጎተት ግዙፍ የብረት ክምር ነበር የሚጠብቁት። ባይጠበቅም እኮ አይሰረቅም። እማማ ኩብራ ከፍ ያሉት 2 ሴት ልጆቻቸው ሀያትና ሶፊያ ጋር ከየሱቁ ካርቶን፣ ሲባጎ፣ ላስቲክ እየሰበሰቡ ይሸጣሉ። የማያውቃቸው ባለሱቅ የለም። ቁራጭ ካርቶን ብናነሳ የማማ ኩብራ ነው አስቀምጥ የሚል ጩኸት ይከተላል።
ወንዶቹ ልጆች የኪስ ወረቀት እየሰሩ ለየሱቁ ያስረክባሉ። ብቻ ኑሯቸው ሲበዛ በድህነት ውስጥ ነበር። ሰይዶ የሚባለው ልጃቸው እኩያቴ ስለነበር ውሏችን አብረን ነው። ማታ ማታ ቤታቸው ስንጫወት እናመሻለን። ቤታቸው ራሱ በሁለት ቤቶች መካከል ጣራ የለበሰ ሰርጥ ነው። ጨዋታን ታዲያ ሰይዶ ይጫወታት፣ በዚያ ላይ ተንኮሉ። እስካሁን ሳስበው የሚደንቀኝ በዚህ አይነት ድህነት ውስጥ ልብሱ ላዩ ላይ አልቆ እንኳን ሳቅ የማይለየው ነገር ነበር። ሰይዶ ማንንም አይፈራም። የሚተማመነው ግን በጉልበቱ አልነበረም፣ በሩጫው እንጂ። ሆነ ብሎ የተጣላቸው ልጆች ያሉበት ሰፈር ይሄድና አፍንጫቸው ስር ያችኑ ሳጠራ ደረቱን ነፍቶ ይቆማል። ሊቀጠቅጡት ሰፍ ሲሉ ይፈተለክባቸዋል። ልብሱን አስነክቷቸው ሁሉ ከእጃቸው ያመልጣል። እንኳን ሮጠው ሊይዙት ቀርቶ የወረወሩበት ድንጋይ እንኳን አይነካውም ነበር። ነፋስ እንደርሱ እንሆናለን ብለን ስንት ቀን ተቀጠቀጥን። የአንዱን ሩጫ ሌላው ያድን ይመስል አብረን ሄድን። ፈርዲ የረመዳን ወፍ። ያቺ ፈርዲዮስ ሁሌ ሰፈራችን የሚኖሩ አያቶቿ ጋር ለረመዳን የምትመጣው ቆንጆዋ ፈርዲዮስ መቼስ ረመዳን በመጣ ቁጥር ከአያቷ የምትሰማቸውን የሱባሆችን ታሪክ፣ የቁርአን አንቀጾች ከቴምርና ከጣፋጭ ስጦታ ጋር ትነግረናለች። እሷን ከበን ነበር ውሏችን። ለምን አንከባት? መጀመሪያ ነገር ፈርዲዮስ ናት። ቆንጆ እንደ መስቀል ወፍ በዓመት አንዴ ብቻ ሰፈራችን የምትመጣ፣ በየዓመቱ ቁንጅናዋ የሚብስበት፣ በዛ ላይ ቴምርና ኩኪስ የማይነጥፈው የአያቶቿ ቤት አለ። እድሜያችን አልደረሰም ቢባልም የሆነ ፍቅር ነገር ከልባችን ሳይንጠራራ አይቀርም። ያ ኡስማን በተለይ ሲወዳት ለብቻው ነበር። በዛች እድሜ አንድ ቀን ለፈርዲዮስ ደብዳቤ ጽፍላታለሁ አለና ተነሳ። እኔ ይቅርብህ አልኩ፣ ሁላችንንም እንዳያስጠምደን ፈርች። የፍቅር ደብዳቤ። ያው ኡስማን ደረቅ ነው፣ እንደፎከረውም ጻፈና አበባ ሳለበት። በዓመት አንዴ መምጣቷን ውበት ባለው መንገድ ለመግለጽ፣ በዛውም ከኛ የተሻለ አዋቂ መስሎ እሷ ፊት ለመታየት ብዙ ውብ ገለጻዎችን ተጠቅሞ ነበር በደብዳቤው። ፈርዲ የመስቀል ወፍ የሚል አገላለጽ አንድ ቦታ ላይ ጽፏል። ተንኮለኛው ፉአድ መስቀል የክርስቲያን ነው አለው። አሰባሰበና ፈርዲ የረመዳን ወፍ አለ። በረመዳን ምን ወፍ አለ? ሌላኛው የሰፈር ልጅ ያሬድ ነጀሰው። ለምን የረመዳን ቴምር አትላትም? ቴምር ይጣፍጣል እኮ አለ ሰይዶ። ሆዳም አለው በብስጭት። ሲጣሉ ገላገልናቸው። ግን በረመዳን እንዲህ አይነት ነገር ሐራም ነው ወላሂ አለ በዝምታ ሲያዳምጥ የቆየው ካሊድ። ኒካና ዚና ስለሚባሉ ያልገቡን ነገሮችም አወራን። በዚህ መንገድ የቀጠለው ንትርክ ከፍርሃት ጋር ተዳምሮ የደብዳቤውን ነገር በዛው አስቀረ ነው። ለይለተል ቀድር። አንድ ቀን ረመዳን ሊያልቅ ሲቃረብ ከፍጥር በኋላ ግቢያቸው ጥግ ተሰባስበን ፈርዲስ ከዛ በፊት ሰምተነው የማናውቀውን ነገር አወራች። ስለ ለይለተ ቀድር። ያቺ ሌሊት ከሁሉም ሌሊቶች በላጯ ናት አለችን። ከዛ በፊት ከነገረችን ሁሉ የሚያጓጓ ታሪክ ነበር። ቁርአን የወረደችባት ሌሊት ናት። አላህ በዚች ሌሊት የለመናችሁትን ሁሉ ይሰጣችኋል። ርባክሽ ወላሂ የሁላችንም ጆሮ ቆመ። መቼ ናት ይቺ ሌሊት? ኡስማን ጠየቀ። አንተ ሙስሊም አይደለ? አታውቅም? ቢኒያም ጣልቃ ገብቶ ኡስማን እንደዛ ሰፍ ያለውን ምን ሊጠይቅ እንደሆነ ሁላችንም ጠርጥረናል። በረመዳን የመጨረሻዎቹ 10 ቀናት በአንዱ ናት። ዱዓን ማበርከት ነው፣ እንቅልፍ መቀነስ አለችና አያቶቿ ሳይጠሯት በፊት በክንብንቧ ስር ያመጣችልንን ኩኪስ፣ ሳምቡሳና ቴምር እጇ እንደያዘላት እያፈሰች አድላን ስታበቃ ወደ ግቢያቸው ተፈተለከች። አይኖቻችን በስስት እየተከተሏት፣ ምድረ ጩጩ በዝምታ ሳምቡሳውን እየገመጠ ኩኪስን እየቆረጠመ ያችን ሌሊት በየልቡ ያንሰላስል ነበር። ሰይዶ ፊቱ በርቶ አቡቹ ዛሬኛ ቤት እንደር አለኝ። ልናስፈቅድ ተያይዘን ወደ ቤታችን ሄድን። እንቅልፍ ጥሎት ለይለተ ቀድር እንዳታመልጠው ቀስቃሽ ሊያደርገኝ እንደፈለገ ሳድግ ነው የገባኝ።
እኔም ምኞት ነበረኝና ያችን ሌሊት እነ ሰኢዶ ቤት በንቃት ልጠብቃት ተያይዘን ነጎድን። ውብ የልጅነት ልቦቻችን ከምኞቶቻቸው ባሻገር ዝርዝር ነገር አይገባቸውም ነበር። ላይ ሰፈር ከረሜላ ይታደላል ሲባል እንደምንሮጠው ፈርዲዮስ እንዳለችው በዛች ሌሊት ወይንም በሌላኛዋ ነቅተው ለሚጠብቁ መሻታቸው ይመለሳል። ላንተኛ ምለን ተገዝተን ከኛ ቤት ወደ እነ ሰኢዶ ቤት ተጓዝን። ወላሂ ዛሬ ኡስማን አይተኛም። ለይለተ ቀድር ከሆነ አላህ ፈርዲዮስን ሚስቱ እንዲያደርጋት ዱዓ ያደርጋል። ሂሂ ምን ታደርግለታለች? እኔ ግን ሚስት አልፈልግም። አላህን አንዲት ነገር ብቻ ነው የምጠይቀው። አንዲት ነገር። ምን? ብዙ ብር። እናቴ በየሱቁ ካርቶን መልቀም አቁማ የሼህ አማንን የሚያክል ቤት ሰርችላት ሰራተኛ ቀጥሬላት ብዙ ስጋ፣ ሳምቡሳ፣ ቴምር፣ የሾርባ እህል፣ ጤፍ፣ ሩዝ ገዝችላት ፍልስስ ብላ ትኖራለች። ለአባቴ ደግሞ ሱቅ እከፍትለታለሁ። ለማንም ዱቤ እንዳይሰጥ አስጠነቅቀዋለሁ። እሱ እንኳን ባስጠነቅቀውም ይሰጣል። ይስጥ፣ ግድ የለም። ዱቤ ከሰጠ ይከስራል። አንዴ ሲከስር ከዛ በኋላ መስጠት ያቆማል። ለኔ ግን ለኢድ ነጭ ጀለቢያ ከነጥምጣሙና የሱዳን ሰንደል ጫማ ገዛለሁ። ከዛ በሞትም አይቆጨኝ ወላሂ። ልክ አሁን የገዛ ያህል እየተፍነከነከ ነበር የሚያወራኝ። ወዲያው አወራሩን ኮስተር አድርጎ ልክ እንደ ትልቅ ሰው ጥልቅ በሆነ የሐዘን ድምፅ ሰሚራ ደግሞ ትምህርቴን አቋርጬ ጅዳ ሄዳለሁ እያለችኝ ነው። ለማንም እንዳትናገር አቡቹ። እናቴ አለቀሰች። ቢፈልግ እዚሁ ችጋሪ ግደለን አብረን እንለቅ እንጂ ከልጆቼ ተለይቼ ሰው አልሆንም አለች አለና ዝም አለ። ድምፁ እንባ እንደተናነቀው ያስታውቃል። ወደ ቤታቸው እየተቃረብን ነበር። ቆምንና ከመንገዷ ወጣ ያለ ቦይ ውስጥ ሽንታችንን መሽናት ጀመርን። አልተነጋገርንም፣ ግን በቃ ሁልጊዜ የምንሸናባት ቦታ አንድ ናት። እየሸናን አቡቹ ለይለተ ቀድር አንተ ምንድነው ዱዓ የምታደርገው አለኝ። ድንገት ነበር የጠየቀኝ። አፈርኩ። እኔ ተንተባተብኩ። ሄሄ ነቀቼብሻለሁ ወላሂ። አንተም እንደ ኡስማን ፈርዲዮስን የምትፈልገው አይደል አለና ሳቀ። ኡስማን ሳይቀድምህ ከልብ ዱዓ ማድረግ ነው። በቃ አንተኛም ዛሬ። ግን ኡስማን እኮ አባቱ ከሚቅሙት ጫት ሰርቆ ተደብቆ ይቅምና ፈጦ ነው የሚያድረው። አንድ ቀን ነግሮኛል አልኩት። ስጋት አድሮብኝ ነበር። እኔ ግን ሳስበው አላህ ፈርዲዮስን ላንተ የሚሰጥን የሚመስለኝ። በምን አወቅ? አንደኛ የአባቱን ጫት ሰርቆ የሚቅም ልጅ አላህ እንዴት ዱዓውን ይሰማዋል? እንደውም ስንሞት ይጠየቃል። ሁለተኛ ኡስማን ተንኮለኛ ነው። አንተ ጅል ነህ። አላህ ጅል ይወዳል። ካላመንክ ነገ ፈርዲዮስን ጠይቃት። በስንተኛው ቀን ፈርዲዮስን አላህ ጅል ይወዳል ብላት እንጅልና የዋህ ይለያያል አለችን። የሰፈር ፈላዎች ግን እኔን ጅል ነው ወይንስ የዋህ በሚል ከዚህ በፊት የሰራሁትን እየጠቀሱ ተከራከሩ። ዋና ልንዋኝ ቦርከና ሄደን ለማንም ላለመነጋገር ተማምለን ሰፈር በወላጆቻችን ስንጠየቅ እውነቱን መናገሬን አንስቶ ያሬድ ጅል መሆኔን በመረጃ አስረዳቸው። እርሱማ አቃጣሪነት ነው አለ ቶማስ። ያኔ በርበሬ ታጥኖ ስለተገረፈ ቂም ይዞብኛል። እንደ ብርቅ በምትታይ ኳሴ እንደፈለጉ እንዲጫወቱ መፍቀዴን አንስቶ ሰኢድ ደግሞ የዋህ መሆኔን አስረዳ። ጭቅጭቁ ሲደራ ፈርዲዮስ ጣልቃ ገብታ አቡቹ የዋህ ነው ስላለች የዋህነት የጸደቀ። የኔ ቬቶ ፓወር። የነ ሰኢዶ ቤት ድህነት ራሱ የገነባው ዋሻ ነው የሚመስለው። አሮጌ የረገበች የሽቦ አልጋ ጥግ ላይ ያለች የጋሻ አህመድና የማማ ኩቡራ አልጋ ናት። በአንድ በኩል ከየሱቁ የተሰበሰበ ካርቶን ሲባጎ ተከምሮ የቆሻሻ መጣያ ይመስላል። ጣራው ተነዳድሎ ቀን የፀሐይ ማታ የጨረቃ ጨረር ይታያል። ዝናብ ሲሆን የማያፈስበት ቦታ የለም። ከልብስ ማጠቢያ ሳፋ እስከ ጎድጓዳ ሳህን ይደቀናል። ካልጋው ስር ጀምሮ እስከ በሩ ያልተነጠፈ ነገር የለም። ከመሳሳቱ ብዛት ተነጣጥፎ ምንጣፍ ያከለ ፍራሽ፣ ሰሌን፣ የተበጣጠቀ ብርድ ልብስ። እንግዲህ 7 ልጅ እዚሁ ጉዝጓዝ ላይ ነው የሚተኛው። እኔ ጭራሽ 8ኛው መሃላቸው ተገኘው።
እቤት ስንደርስ ከፍ ከፍ ያሉት ልጆች መስጊድ ሄደው ስለነበር እኔና ሰይዶ አፍ ለአፍ ገጥመን ስንተኮቱክና ስናወራ ላለመተኛት ስንፎክር አመሸን። በጀርባችን አሮጌው ምንጣፍ ላይ ተንጋለን ብዙ አወራን። እንዴት እንደሆነ እንጃ በዛው እንቅልፍ ወሰደን። ጠዋት ስንነቃ ሰይዶ እንባው በአይኑ ሞልቶ ለይለተ ቀድር አመለጠችን አለ። ዝም አልኩ። እኔ ግን ልነግረው አልፈለኩም እንጂ ሌሊት ነቅቼ ነበር። የኔ ለይለተ ቀድር ዓለምን የማይበት አይኔ የተገለጠችበት ሌሊት ያቺ ነበረች። ስንት ሰዓት እንደነበር እንጃ ብቻ ቁንጫ እንደ ሰው ሲመለዝገኝ ከእንቅልፌ ነቃሁና አይኖቼን በቀስታ ገለጥኩ። ከላይ የለመድኩት አይነት ብርድ ልብስ ከበታቹም ደግሞ ፍራሽ የለም። አእምሮዬ የት እንዳለው ለማወቅ ትንሽ ጊዜ ወሰደበት። ብርዱ ለጉድ ነበር። መብራት በርቷል። የማናቸው እግር እንደሆነ እንጃ እንደ ማይክሮፎን አፌ ላይ ተደግኗል። እንደ ጉዝጓዝ ከተመሳቀለ እግር የትኛው የማን እግር እንደሆነ መለየት ቀላል አልነበረም። አንድ የተቀዳደደ ብርድ ልብስ እንደ መረብ ጭንቅላቴ ላይ ተተብትቧል። ድንገት በብርድ ልብሱ ቀዳዳዎች መሃል ደብዘዝ ባለው የቤቱ ብርሃን እንደ ህልም ጋሻ አህመድ፣ እማማ ኩብራ፣ ሰሚራና ሌሎች ሁለት ትልልቅ ልጆች የቡና ስኒ በተደረደረበት ረከቦት አጠገብ ሽሮ ወጥ ፈሰስ ያለባት አንዲት እንጀራና ላይዋ ላይ አንዲት ዳቦ በሰፌዳ አቀርበው ምንጣፍ ላይ ተቀምጠዋል። እማማ ኩብራ ሌሎቹን ልጆች ልቀስቅሳቸው ያሉ መሰለኝ። ጋሻ አህመድ ታያቸው ይተኙ አሉ ቀስቀስ ባለ ድምፅ። እማማ ኩብራ መልሰው ተቀመጡ። ረመዳን ቴምር፣ ረመዳን ኩኪስ፣ ረመዳን ሳምቡሳና ሾርባ ሞልቶ የሚትረፈረፍበት ወር ብቻ ለሚመስለኝ እኔ ያቺ ሌሊት እድሜ ልኬን ከውስጤ ማትወጣ ሰቆቃ ነበረች። የፈጣሪያቸው ፊት ፍለጋ በድህነት ቀንበር ስር አጎንብሰው የሚጾሙ ምስኪኖች ስንት ይሆኑ እላለሁ እስከ ዛሬ ድረስ። ያቺን አንዲት እንጀራ ሰሚራ ትልቋ ልጃቸው ናት ወደ አባቷ ፊት፣ አባትና እናት ወደ ልጆቻቸው ፊት በዝምታ እየገፉ አንደኛቸው ለሌላኛቸው ብሉ እንጂ እያሉ ሲጋብዙ እንደ ህልም ተመልክቻለሁ። ይበቃል እኮ ብሉ እንጂ የሚሉት እማማ ኩብራ አንድም ጉርሻ ወደ አፋቸው እንዳልደረሰ አይቼ ውስጤ ተንሰፍስፏል። ልጆቹ እየተነሱ እጃቸውን ሲታጠቡ አባትና እናት ተመራርቀው ቡና ሲጠጡ ፊታቸው ላይ የነበረውን ለስላሳ የሐዘን ድባብ ታዝቤያለሁ። ጋሻ አህመድ ዝምታውን ለመስበር በሚመስል ድምፅ ርዚቅ ያላህ ነው አሉ። አባባላቸው ቀዳሚም ተከታይም ንግግር አልነበረውም፣ ወይም አልሰማሁም። እንዲሁ ነው ያሉት። የተኛው ለመምሰል ድምፄን ለማጥፋትና ላለመገለባበጥ ያህል ያንን ያህል ሰዓት ስታገል የቁንጫዎቹ ንክሻ መከራዬን ያሳየኝ ነበር። የሞተ መስሎ ከጠላቶቹ ሊያመልጥ እንደሚታገል ወታደር ትንፋሽን ውጪ በብርድ ልብስ ቀዳዳ የምስኪኖችን አስከፊ የህይወት ጦርነት አየሁት። የሰይዶ ዱዓ ያኔ ነበር ትዝ ያለኝ። ትዝ ማለት ብቻ አይደለም የገባኝም። አልቀሰቅሰው ነገር ቸገረኝ። ዝም አለል ነገር ጓደኛዬ ከነ ቤተሰቡ እስከሚቀጥለው ዓመት እንዲህ አይነት ኑሮ ውስጥ መክረሙ አስጨነቀኝ እና እንደ ተላከ ልጅ በውስጤ እየተቅለሰለስኩ ጓደኛዬን ወክዬ አላህ ፊት ቀረብኩ። አላህ ሆይ ሰይዶ እንቅልፍ ወስዶታል፣ እኔ ጓደኛው ነኝ። በቃ ፈርዲዮሱን ተዋትና ማታ የነገረኝን ብር ስጠው አልኩኝ በውስጤ። ዱዓ በተልኮ ከልቤ ነበር። ሰይዶ ያሳለፍኩትን ሌሊት አያውቅም። ጠዋት ሲነጋ ለይለተ ቀድር አመለጠችኝ አለና እንባው ባይኑ ሞላ። በዝምታ አየሁት። ረመዳን ሊያልቅ 9 ቀናት ብቻ ነበር የቀሩት። ይህ ቤተሰብ ያለፉትን ቀናት እንዲህ ነበር ያሳለፈው። እነዛ በተምር ሳምቡሳና እንኳን በልተው አይተው በማይጨርሱት ምግብ የተከበቡ የከተማችን ባለጸጎች አይኖቻቸውን ወደ ምስኪን ጎረቤቶቻቸው ያነሱ ይሆን? ምቾት አንዳንዴ ክፉ መጋረጃ ነው። ሰው ዙሪያውን እንዳያይ ጋርደዋል። ሰይዶን ለማጽናናት ፈርዲዮስ ቀኗ የትኛዋ እንደሆነች አትታወቅም ብላናለች እኮ ገና 9 ቀናት አሉ ከማለቴ ፊቱ ፈካ ብሎ አቡቹ አለይ በጉጉት
ለምን ማታ ሸሙሳ ጫት ቤት ሄደን ትንሽ ጫት አንሰርቅም? ከዛ እንቅልፍ አይወስደንም። አንተ ታወራቸዋለህ፣ እኔ ይዤ ፈትለክላለሁ አለኝ እያፈረ። ባክህ ሪዚቅ ያለህ ነው፣ ከሰጠ ይሰጣል፣ አትጨናነቅ አልኩት። ድንገት ነው አፌ ላይ የመጣልኝ። ቀና ብሎ አይቶኝ እያሾፈ እሺ ሼህ አቡቹ አለኝ። በቀልዱ ውስጥ ግን አንተ ምን አለብህ? መስበክ ቀላል ነው፣ የተቸገረውን ሰው ኑሮ መኖር ነው ከባዱ የሚል መራራ አሽሙር ነበር ይሆን? ያኔውኑ አንድ ሐሳብ ድንገት ብልጭ አለልኝ። እነ ሰይዶ ቤት አድሬ ወደ ቤት ስመለስ እናቴ አሴ ጎረምሳው እንደ ድሩዬ ድመት የትም ማደር ጀመርክ ደግሞ አለች። ልክ ምንም እንደማታውቅ ራሷ ፈቅዳልኝ ነበር እኮ ማታ ሄድኩት። እንዴ ፈቅደሽልኝ አይደል እንዴ ሄድኩት? አትመልስልኝ ደግሞ ይሄንን በአፍንጫ ማውራት ከማን የተማርከው? ተጎረመሰና ተሞተ እና ልጁ ፊት ቤታቸው ልደርስ ስትለኝ እምቢ ብዬ ደግ ጎረቤቶቼ ጋር ልታቀያይመኝ ምን አይታብን ነው ይበሉኝ ደግሞ። ግድ የለም ይህችን ቀን እንዳትረሳት ካለች በኋላ ቁርሴን ጨጨብሳ ከትኩስ ሻይ ጋር አቀረበችልኝ። እየበላሁ ወዲያ ወዲህ ስትል አሴ ብዬ ጠራኋት። ደግሞ ምን ቀረህ? እነ ሰይዶ ቤት የሚበሉት ነገር የላቸውም። ቆም ብላ አይታኝ እንደ ቀላዋጭ በየቤቱ እየዞርክ ወሬ አታመላልስ አንተ ልጅ ነግሬሃለሁ፣ አሁን የቀረበልህም ብላ ደግሞ ያፍህን ሳትውጥ አታውራ ተቆጣችኝ። ትንሽ ቆይታ ተመልሳ መጣችና ቆይ የሚበሉት የላቸውም ማለት ምንድነው አለችኝ በዛው ኮስታራ ድምጿ። ሳልጨምር ሳልቀንስ ሌሊት ያየሁትን አንድ ባንድ ነገርኳት። ዝም ብላ ፊቷን ቅጭም አድርጋ ስታዳምጠኝ ቆይታ ቆይ አንተ የሰው ቤት ስለላ ነው የሄድከው ወይስ ጓደኛህ ጋር ጨዋታ? ወይ ጉድ! ይህችን ነገር ለአንድ ሰው ትንፍሽ ብትል ውርድ ከራሴ የታየ ሁሉ አይወራምሽ ብላ እያጉተመተመች ወደ ጓዳ ገባች። አረማመዷ ግን ከወትሮ ፈጠን ያለ ነበር። የበላሁበትን ሳህን ልሰጣት ወደ ጓዳ ስገባ ኩርሲ ላይ ተቀምጣ በትካዜ ነጉዳለች። እንደ ልማዳቸው አባቴ ጋር የተጣሉ ነበር የመሰለኝ። እንዲሁ ከእናቴ ስራ አልጠፋም። በተለይ የከፋት ከመሰለኝ አያታለሁ። ነገረ ስራዋ ይገርመኛል። አንዳንዴ መቆሜን ሳታይ ልታልፍ ስትል እንላተምና ምን እንደ እንቅፋት እግሬ ስር ያው ተፈተፈሃል ሂዱጣና ተጫወት ትለኛለች። ታዲያ የዛን ቀን ዕቃ ገዝታባቸው የማትጥላቸውን ፌስታሎች ከየወታተፈችባቸው እያወጣችና አለመሸንቆራቸውን እያረጋገጠች በርበሬ፣ ሽሮ፣ ቡና ደሞ ተለቅ ባለ ቢጫ ፌስታል የጤፍ ዱቄት በሌላኛው ከሰል እየቀነሰች ስትቋጥር ቆይታ አሁኑ መጣሁ ቤት ጠብቅ ደሞ ውጪ ስጣ ስጥቻለሁ ብቅ እያልክ ተመልከተው ነግሬሃለሁ ከዚች ቤት እግርህን ታነሳና የቆጣጠረችውን በነጠላዋ ከለል አድርጋ ወጣች። ትንሽ ቆይቶ ሰይዶ እየበረረ መጣ። እያለከለከና እየሳቀ ነበር። አቡቹ የላይ ሰፈር ልጆች ጋር ሄጄ ሊቀጠቅጡኝ ሲሉ አምልጫቸው መጣሁ ለትንሽ አመለጥኳቸው አለኝ። የላይ ሰፈር ልጆች ጋር ጸበኛ ናቸው። ለምን ሄድክ? በተለይ ቾምቤ ቢይዝ ይሰባብራል። በቃ ሲደብረኝ ለምን አላበሳጫቸውም ብዬ ሄድኩኝ እንኳን ቾምቤ ኃይለ ገብረ ስላሴም አይይዘኝ። እሺ ወዲያው ደግሞ ቤት ደርሼ መጣሁ አለና እንደ ንፋስ ሽው አለ። እረፍት የለውም። መሮጥ እንደ መቀመጥ ያሳርፈዋል መሰል። ትንሽ ቆይቶ በሄደበት ፍጥነት እየሮጠ መጣ። በእጁ ትላንት እነርሱ ቤት የረሳኋትን ቦለኒ ኳሴን ይዟል። አሴ የኛ ቤት ናት፣ እናቴ ጋር እያወሩ ነው፣ ስትመጣ ኳስ ሜዳ እንሄዳለን አለኝ። አሴ የቆጣጠረችውን ለማማ ኩብራ እንዳደረሰችላቸው ገባኝና ደስ አለኝ። የኔ እናት ከዓለም አንደኛ እንደሆነች ተሰማኝ። የኔ ቀይ መስቀል፣ የኔ ወርልድ ፉድ ኦርጋናይዜሽን ብዬ በማውቃት ዕውቀት ያደነኳት። ምን ዋጋለው? ትንሽ ቆይቶ ይሄው ቤት ጠብቅ ብዬ ሄድኩ። ዶሮዎቹ የተሰጣውን ስጥ በታት ነውታል። ምን ይሻለኛል እንደው ዛሬ አንላቀቅም እያለች ስትመጣ ሰማናት። የኔ ኔቶ ችግሩ በዓለም ላይ ካሉ ሰዎች ሁሉ እኔ ላይ መነጫነጭ ተወዳለች። በእርግጥ ሰይዶ ጋር ወሬያችንን ስንጠርቅ ለማርያም ዝክር ያሰጣችውን ስጥ ዶሮዎቹ ሞነጫጭረውት ነበር። እዚህ ሰፈር ስንት ዶሮ አለ? ስንት ሚሊዮን ጊዜ እሺ ስልዋል። የሰፈር ልጆች ጋር ኳስ ስንራገጥ ውለን ለምሳ ወደ ቤት ብቻዬን ስመለስ ፈርዲዮስ ጋር መንገድ ላይ ተገናኘን። እየተቻኮለች ነበር። እናንተ ግን ስታስጠሉ ወላሂ የት ሄዳችሁ ነው ስፈልጋችሁ አለችና ከንብንዋን አስተካክላ ልክ ተቀጣጥረን የጠፋን ይመስል ኳስ ሜዳ ነበርን። ለምንድን ነው የፈለግሽን? ባባይ በግ የሚያርዱትን ሰውዬ ጥሪ ብሎኝ ቤታችሁ የሉም እንድታፈላልጉኝ ነዋ። ባባይ የምትለው አያቷን ነው።
በግ የሚያርዱትን ሰውዬ ፍለጋ አብረን ሄድን። ማንም የሰፈር ልጅ በሌለበት ፈርዲዮስን ለብቻዬ ስላገኘኋት ደስ ብሎኛል። ጎን ለጎን ሆነን ስንሄድ የተለየ ኩራት ተሰማኝ። አውራት ብሎኛል። የሰፈራችንን ስርጓጉጥ አዋቂነቴን ለማሳየት በያቋራጭ ወሰድኳት። አንቺ ግን ለለይለተ ቀድር ምንድነው ዱዓ የምታደርጊው? እኔ ዱዓ ደግሞ ለሰው ይነገራል? ግን ልንገርህ፣ ችግር የለውም። እኔ ባባይንና ማሚን ብዙ ዓመት በጤና እንዲያኖርልኝ ነው ዱዓ የማደርገው። ወንድና ሴት አያቶቿን። ሌላስ? በትምህርቴ እንዲያጎብዘኝ። ሌላስ? አይ እንግዲህ ብላ ሳቀች። 1-3 ቦታ በጋራጁን ፈልገን የሉም። እኔና ሰይዶ ትላንት ዱዓ ልናደርግ አብረን ነበር ያደርነው። ወላሂ በል እውነቴን ነው፣ ግን እንቅልፍ ወሰደን። በሳቅ ፈረሰች። ሳቋ ውብ መዝሙር። ድንገት ምን እንደገፋኝ አላውቅም። ፈርዲዮስ አልኳት፣ የሆነ ነገር ልነግርሽ ነው፣ ለማንም አትናገሪው? ወረኛ አደረከኝ እንዴ? እንደማኩረፍ አለች። አይ ለማንም አይነገርም ማለቴ ነው። እሺ ንገረኝ። አልናገርም። ማታ እነ ሰይዶ ቤት ያየሁትን አንድም ሳላስቀር ነገርኳት። ትንሽ ፊቷ ቅጭም ብላ የሆነ ነገር ልትነግረኝ ስትጀምር በጋራጁ ሰውዬ ፊት ለፊታችን አንድ ትልቅ ነጭ በግ ቀንዱን በገመድ አስረው እየጎተቱ አገኘናቸው። መልእክታችንን ተናግረን ሰውየው በግ የሚያደርሱበት ቤት ድረስ ተከተልናቸውና ሁለቱ ወደ እነ ፈርዲዮስ ቤት ሲሄዱ እኔ ወደ ቤቴ ሮጥኩ። ቤት እንደደረስኩ አሴ እርቦኛል። ወይ እርሻው ነው አጨዳው ያደከመ ብላ ሾፈችብኝና ሄድና ወዲያ አቧራህን ታጥበህና የማንንም እንሸቅ ስታቦካ በዋልክበት ልትበላ ነው? ቆይ ብቻ። ሌላ ዛቻ። እንደዛችዋ ብዛት እጇን ብታነሳብኝ መቼም አጥንቴ አይገኝም ነበር። በቀጣዩ ቀን ወደ 4 ሰዓት አካባቢ ፈርዲዮስ ቤታችን መጣ። አቡቹ አለ አለች። አሴ ፈርዲዬ ቆንጆ አደግሽ አይደለም እንዴ? እንዴት ነሽ አለቻትና ገላብጣ ሳመቻት። ከመጣች አልተገናኙም። አሴ ለሰፈር ልጆች የምታሳየው ፍቅር ሩቡ ቢደርሰኝ እላለሁ ለራሴ። ፈርዲዮስ ጋር ከቤት ራቅ ስንል አቡቹ አንተ ነገርከኝ አላልኩም? ማታ ለአባበይ ስለነ ሰይዶ ነገርኩት። አንቺ ያምሻል? ቆይ ስማኝ አለች ቁጣዬን ችላ ብላ። ዛሬ ጠዋት እማማ ጋር አውርተው ነው መሰል ጠርቶኝ እማማ ኩብራ ቤት ሂጅና ዛሬ እናንተ ቤት ነው የምናፈጥረው ብለሽ ንገሪ ብሎ ላከኝ። ከየት አምጠው ነው እናንተን የሚያስፈጥሩት? እውነትም አንተ ልጅ እጅል ነህ መሰል። ማታ 11 ሰዓት እቤት እንድትመጣ እንዳታረፍድ፣ ወላሂ ከምሬ ነው። ባቀጠረችብኝ ሰዓት ቤታቸው ስደርስ በፕላስቲክ ዘንቢል የታጨቀ ምግብ፣ በሁለት ተንጠልጣይ ጎድጓዳ ሳህን የሞላ ወጥ፣ ዳንቴል በለበሰ ሞሰብ እንጀራ ተዘጋጅቶ የነፈርዲዮስ ሰራተኛና አንዲት ከዚህ በፊት አይቻት የማላውቃት ልጅ እንደየምንችለው ተሸክመን ወደ እነማማ ኩብራ ቤት ተጓዝን። እንግዲህ ማስፈጠር ማለት ወይ ጾመኞችን ቤት ጠርቶ አለያም የሚያፈጥሩበትን ምግብ ወዳሉበት ቤት ወስዶ አብሮ ማፍጠር መሆኑን በኋላ ፈርዲዮስ ነገረችኝ። የነ ሰይዶ ቤት ትላንት እንዳየሁት አልነበረም። የተከመረው ካርቶን በቦታው የለም፣ ጽድት ብሏል። አልጋዋ የተሻለ አልጋ ልብስ ለብሳለች። መሬቱ ውሃ ተርከፍክፎበት በደንብ ተጠርጓል። ጥግ ላይ 2 ፍራሾች የሚያክል ቦታ ሰሌንና ጨርቅ ነገር ተደራርቦ ለሰዎቹ መቀመጫ ተፈርሿል። በሩ ላይ ከሰል ከተቀጣጠለበት ጋቻ የወይራ ጭስ ይቡለቀለቃል። ራስንም መኖሪያንም መጣል ሰው የለኝም ከሚል የብቸኝነት ስሜት የሚመጣ ነገር ይሆን? ስንከበር ለማክበር መጣራችን የኑሮ ጣዕም ነው። ፈርዲዮስና ሰራተኛቸው ተባብረው ያመጡትን ክብ የፕላስቲክ ምንጣፍ ከፍራሹ ስር ዘረጉና አስማተኛ ከሚመስለው ዘንቢል ቢወጣ የማያልቅ የምግብ አይነት እያወጡ በሸክላ ሳህን ይደረድሩ ጀመር። ቴምሩ፣ ፍራፍሬው፣ ሳምቡሳው 10 ሊትር በምትይዝ ጀሪካን ቀሪቦ እማማ ኩብራ ራሳቸው ግራ ገብቷቸዋል። ጉድ! ይሄን ሁሉ ምን አስቸግራችሁ አሁን ይላሉ። ልጆቹ በየጥጋጥጉ የሚያዩትን ማመን ተስኗቸው ቁልጭ ይላሉ። ከሰማይ የዘነበ ነበር የሚመስለው የምግቡ ብዛት። ያውም በ11ኛው ሰዓት ሰይዶን ጧት አካባቢ ከተገናኘን በኋላ የት እንደገባ እንጃ አላየሁትም። አዘጋጅተን ስንጨርስ ፈርዲዮስ እዛው ቆየች። እኔ ወጥቼ ወደ ቤቴ ስሮጥ ለምንድነው ግን ሁል ጊዜ የምሮጠው? የፈርዲዮስ አያት መስገጃቸውን ትከሻቸው ላይ ጣል እንዳደረጉ ሴት አያቷ ጋር በቀስታ እርምጃ ወደ እነ ሰይዶ ቤት ሲሄዱ መንገድ ላይ ተገጣጠምን። ኢብሩ አብረህን አታፈጥርም እንዴ አሉኝ አያቷ
እየተቀለሰለስኩ ዝም አልኩ። እየሳቁ አልፈውኝ ሄዱ። ወደ ቤቴ መሄዴን ትቼ ሰይዶን ፍለጋ መራወጥ ጀመርኩ። በመንደሩ ዱካው የለም። ሰላቢ የሆነ ልጅ በቃ ድንገት ልም የሚለው ነገር አለው። ሰፈሩን ሳካልል የአዛን ድምፅ ከመስጊዱ አስተጋባ። የአዛን ትርጉሙ አይገባኝም፣ ግን የዛሬዋ አዛን ለአንዲት ምስኪን እናት በድህነት ለሚሳቀቅም አባት የምስራች ድምፅ እንደሆነች አልተጠራጠርኩም። ነገሩ የምግብ አይደለም። በሰዎች እንደመታሰብ የሚያስደስት ምን ነገር አለ? የፈጣሪ አይኖች በሰው ውስጥ አልፈው አያዩንም ማን አለ? ሰበብ ነው ሰው። እርዚቅ ያላህ ነው አልኩና እርዚቅ ያላህ ነው አልኩና ለራሴ ትከሻዬን ወደ ላይ ገፋ አድርጌ ወደ ቤቴ መንገዴን ቀጠልኩ። ምንድነው የተሰማኝ? ኩራት? እርካታ? በምኖርበት ማህበረሰብ የሆነ የመተማመን ስሜት? እኔ እንጃ። ያዘው ሌባ ሌባ ሌባ። ወደ ምሽቱ 1 ሰዓት አካባቢ ከታይ ሰፈር ድብልቅልቅ ያለ ጩኸት ተሰማ። የሰፈሩ ሰው ተንጋግቶ ወጣ። እኔም ዘልዬ ለወጣ ስል አሴ ማጅራቴን ይዛ ወደ ቤት ጎተተችኝና ጋሬጣ ምን ይሁን ምን ሳታውቅ ዘሎ መውጣት ምን ይሉታል? አርፈ ተቀመጥ ብላም ባረቀችብኝና እርሷ ግን ዘላ ወጣች። አባቴ ገና ስላልገባ በጩኸቱ ተጨንቃ ነበር። አባባ የማላውቀው ጠላት ያለው ይመስል ሁልጊዜ ሲያመሽ ስትጨነቅ ነው የምታመሸው። ድመት የሚጮህ ውሻ ዘላ ነው የምትወጣው። ጫጫታው እየተባበሰ ጭራሽ ወደኛ ቤት ተጠጋ። አላስቻለኝም። ሹልኩ ብዬ ወጣሁ። ወዲያው ከቤታችን ፊት ለፊት ስጥ የሚሰጣበት ትንሽ ክፍት ቦታ ላይ 3 የሚሆኑ ሰዎች የሆነ የወደቀ ሰው ከበው እንደ ቅሪላ በርግጫ ያለፉታል። በእግሩ አቆመውና ልብሱን ይዞ በረዥሙ የጫት እንጨት እየሰነበገ ይጎትተው ጀመር። ትንፋሽ አጠረኝ። ይህ ሁሉ ድብደባ የሚወርድበት ሰይዶ ነበር። አሴ ከእኔ ቀድማ ስለደረሰች እንደ እብድ አድርጓት መሃላቸው ገባች። ሌሎችም የሰፈር ሰዎች ገላጋይ ሆነው ከደብዳቤዎቹ እጅ ሰይዶን አስጣሉት። አሃ ሰይዶ ነው እንዴ እየተባባሉ። ልጁ ልትገሉት ነው እንዴ? ምን አድርጓችሁ ነው ይሄ ሁሉ ዘመቻ? እንዳታስመልጨው። ከጋሽ ሙሳ ጫት ቤት ሰርቆ ሲሮጥ ነው ያዝነው። ይሄ ሌባ። ሰይዶ አይጮህም፣ አያለቅስም። ቀና ብሎ ማንንም ሰው አያይም። አሴ አጠገቡ ስትደርስ ብቻ ቀሚሷ ስር ተሸጎጠ። ቢሆንስ ለእናንተ ቅጠል ተብሎ ነው? አንድ ሕፃን ልጅ ልትገሉ ነው? በሕግ አምላክ አንድ ሰው እንዳይነካው። የከበቡት ጎረምሶች ትንሽ ተገለገሉ። ወደ ሰይዶ ዙራ አንተ የምንጫት ነው ደሞ? ንግግሯን በጅምር ተወችው። የሰረከው ማለት ከብዷት እኮ ነው። ሰይዶ ተንኮለኛ እንጂ ሌባ አይደለም። እንዲህ አይነት ነገር ከመቼ ጀምሮ ነው ደሞ? የታላውን ጫቱ ስናሯሩጠው ቱቦ ውስጥ ወርውሮታል። ካልከፈለ አንለቀውም። በብዙ ድርድር የጫቱን ዋጋ 9 ብር አሴ ከአንድ ጎረቤት ተበድራ ከፈለችና ሰይዶን ወደኛ ቤት ይዘነው ሄደ። ያኔ 9 ብር በሰው ቁመት የሚለካ ጫት ይገዛ ነበር። አሴ ብዙ ነገር አወራች፣ ምክር፣ ግሳጼ። ሰይዶ ግን አንገቱን አቀርቅሮ በባዶ እግሩ መሬቱን እየጫረ ዝም አለ። ቆይቶ ወሬ ለመቀየር ብዬ ፈርዲዮስና አያቶቿ እናንተ ቤት ናቸው እኮ እያስፈጠሩ ብታይ ሳምቡሳ፣ ቴምር፣ ነፍ ምግብ ይዘው ነው የሄዱት አልኩት። ምንም አልመሰለውም። እንዳቀረቀረ ዝም አለ። ያ የምግብ ነገር ከተነሳ አይኖቹ የሚበሩት ሰይዶ ያ ሁሉ የምግብ ዜና አላስደነቀውም። አገጩን ይዤ ቀና አደረኩት። እያለቀሰ ነበር። ፊቱ ላይ የነበረው ምሬት የልጅ አይመስልም። አሳመመው እንዴ አልኩት። አይ እንዴት ያዙ ግን? አሴ እንዳትሰማን ድምፄን ቀንሼ። የእውነትም ተገርሜ ነበር። ሰይዶን ሮጦ መያዝ የሚችል ሰው በዓለም ላይ ያለ አይመስለኝም ነበር። አንዲት እንጨት ጫት ነበር መዝዤ ልሮጥ የነበረው። ስመነጭቃት እንዳለ ጋሌሳው ተነሳብኝ። ተሸክሜው ሮጥኩ። ዛፍ ነው የሚያክለው ብታየው። ትንሽ እንደሮጥኩ ሌባ ሲሉ እግሬ ተሳሰርብኝ። እኔ ዘርቄ ሩጬ አላውቅም አለና ወደ ዝምታው ተመለሰ። ጸጉሩ አፈርና ሳር፣ ሰውነቱ ማመድ መስሏል። አሳዘነኝ። ሲረጋጋ ወደ ቤታቸው አብረን ሄድን። ወጋ ይቅር አጃቢ መኮኑ ነው እያለችኝ አሴ እያሽሟጠጠችኝ ነበር። ስንደርስ ቤቱ ሰርግ ሆኗል። ዕጣኑ ይቡለቀለቃል። ምግቡ በአይነት ቀርቦ ይበላል፣ ይጠጣል። እዛ ከአያቷ ጎን ፈርዲዮስ ተቀምጣ ስታየን ፈገግ አለች። በጭሱ ውስጥ እንዴት ነው የምታምረው!
የት ነበራችሁ እናንተ? ኑ እዚህ ተቀመጡ አሉን እማማ ኩብራ። ገና ድሮ ከሳምቡሳውም ከቴምሩም በሳህን ከተቀመጠው አንስተው ፊታችን እየቆሙ ንቀት ብለው ደስ ይላሉ። ለክት የሚለብሱትን ቀይ ድሪ ለብሰዋል። ጸጉራቸውን በሻሽ ታስሯል። ውጭ የተፈጠረውን ግርግር አልሰሙም። ሰይዶ እንደወትሮው ተስገብግቦ አልበላም። ከቴምሩ አንዷን ፍሬ ወደ አፉ ልኮ እያላመጠ ጭንቀት ባረበበበት ፊት አይኑን እዛና እዚህ ይቃብዛል። ቤተሰቦቹ በተለይ አባቱ ሲሰሙ ምን እንደሚከተል ያስጨነቀው ይመስለኛል። እንዲህ በተደበላለቀ ስሜት አመሸን። ሰዎች ነገሮችን በሆኑት ልክ ከመረዳት ይልቅ የማጋነንና የመወንጀል በሽታ የተጠናወታቸው ፍጥሮች መሆናቸው የገባኝ ያኔ ነው። በተለይ ከነሱ ያነሱ በመሰሏቸው ሰዎች ላይ። በቀጣዩ ቀን እማማ ኩብራና ጋሻ አህመድ የሆነውን ሁሉ ሰምተው እንደ ወላጅ ሰይዶን ከፍ ባለ ግሳጼ ያለፉት። ይቺ ረመዳን ትለፍ ብቻ ከሚል ዛቻ ጋር። ረመዳን ባይሆን ኖሮ በበርበሬ እየታጠነ በተወገረ ነበር። በቃ አለፈ ብለን ያንን አጋጣሚ ስቀል ልናልፈው ግን አልታደልንም። በስንተኛው ቀን የሰይዶ እህት ሰሚራ ያቺ ትሁት አንገቷን ቀና የማታደርግ የጠይም ቆንጆ ካርቶን እየለቀመች እንኳ የሀብታም ልጅ የምትመስል ከማማ ኩብራ ጋር እንደልማዳቸው ካርቶን ለመሰብሰብ ሰፈር ባሉ ሱቆች ቢሄዱ ባለሱቆቹ ገና ከበር ካርቶን የለም እያሉ እያመናጨቁ ይመልሷቸው ጀመር። አንድ ሱቅ፣ ሌላ ሱቅ፣ ቀጣይ ሱቅ እያሉ ሁሉም ፊት ነሷቸው። እናትና ልጅ ግራ ገብቷቸው ባዶ እጃቸውን ተመለሱ። ይህቺ ካርቶን የምትሰበስበው ብዙ ልጆች ያሏት ሴትዮ ልጆቿ ጨርሰው ሌባ ሆነዋል ተጠንቀቁ እያሉ የአባለጌ ጫት ሻጭ አባ ሙሳ ለነጋዴ ሁሉ አውርተው ነው አሉ። ይሄን ስንሰማ የሰፈር ልጆች ማታ በጨለማ ሄደን የጫት መሸጫ ድንኳናቸውን እናፈራርስባቸዋለን ተባባለ። ሰይዶ ተዋቸዋለን። በጣም ኮስታራ ሆኖ ነበር። ረሃብና ድህነት ያልበገረው የዛ ቤተሰብ ታማኝነት የዚያች ምሽት የሰይዶ ጫት ነጠቃ ጠለሽ። እንደውም አንዳንዶቹ እኔና ሰይዶ ተያይዘን ስንጓተት የሚያውቁን ባለሱቆች እኔንም ባይነ ቁራኛ ያዩኝ ነበር። አንድ ቀን ቡና ግዛ ተብዬ ደንበኛችን ሱቅ ሄድኩ። ካፉ የፈጠነ ወረኛ ነገር ነው። ያው ዕድሜ ልኩን ሚዛን በመሸቀብ ማንንም ጋር ሲጣላ የሚውል ሌባ ነው። ብቻዬን ቆሜ እያየኝ ምን ፈልጋችሁ ነው እናንተ ምላጮች ብሎኝ አረፈው። መጀመሪያ ዞር ብዬ ዙሪያዬን አየሁ። ማንም የለም። ገባኝ። ገብቶኝ ዝም አላልኩም። ማነው ሞላጫ አልኩት። ሞኝህን ፈልግ፣ እኔ እንደነጋሽ ሙሳ እንዳልመስለ አንዲት ነገር ታነሳና ወገብህን ነው የምቆርጠው አለኝ በማስፈራራት። ደሜ ፈላ። መጀመሪያ የምፈነክትበት ነገር ባይኔ የፈለኩ። በኋላ በሩ ላይ በጆንያ የተቀመጠ ቅመማ ቅመሞች፣ ተልባ፣ ኑግ ምናምን አሉ። ቀጥ ብዬ ሄጄ 25 ኪሎ የሚሆን ቅመም የያዘውን ጆንያ ባለ በሌለ ኃይሌ ገፍትሬ እንዳለ በሩ ላይ ያለው ቱቦ ውስጥ ሞጅሬው ወደ ቤቴ ተፈተለኩ። ያዘው ያዘው ያዘው! ባለሱቁ እብድ የሚያክል የቤት መቀርቀሪያ ይዞ እያሯሯጠኝ ስከንፍ፣ አባቴ ደግሞ ለምሳ ወደ ቤት ሲመጣ ተገጣጠምን። ዘልዬ ተጠመጠምኩበት። አቤት የተሰማኝ ሰላም፣ እረፍቱ! አባቴ ከሰማየ ሰማያት እኔን ሊከልል የተላከ መልአክ መስሎ ታየኝ። እስካሁን አባት ሲባል ይሄ የመጀመሪያ ትዝታዬ ነው። ወደ ኋላው ዞር አደረገኝና በሰውነቱ ከልሎኝ ከፊቴ ቆመ። ባለዱላውን ምንድነው ያዝከው? ይሄንን ሕፃን በሱ ዱላ ልትመታው ነበር አለው በማውቀው ቁጡ ድምፅ። ባለሱቁ አባቴ መሆኑን አላወቅም። አጀብደው ይሄንን የእንትን ልጅ አለና ወደፊት ተንደረደረ። ልጁን በመቀርቀሪያ ሊገድል መጣ። የተከበረች ሚስቱን በጸያፍ ስድብ አዋረደበት። አባቴ ያ በወጣትነቱ የሶማሊያን ጦር እንደ ከብት የነዳ አባቴ፣ የኤርትራን ተራሮች በመትረየስ ሲያርሳቸው ኑሮ ቆስሎ ጥሮታ የወጣ ወታደር አባቴ ከብረት የጠነከረ ክንዱ ድንገት ተወነጨፈ። ባለሱቁ ከነዱላው ሰማይ ደርሶ ሲፈጠረቅ ዳግመኛ ይነሳል አላልኩም ነበር። አንዴ በርግጫ ብሽሽቱ ላይ ደገመውና በል ተነስተህ ሂድ ቢለው ተነስቶ ወደ ሱቁ ሳይሆን ወደ ሌላ አቅጣጫ እየተንገዳገደ ሮጠ። መጋኛ የመታው ሳይመስለው አይቀርም፣ ዞሮበት ነበር። በአባቴ ያደረብኝ ኩራት ተናንቆኝ ደረቴን ነፍቼ እንደቆምኩ ሰማይና ምድሩን የሚያደበላልቅ ኩርኩም አናቴን ቆፈረው። ገጭ! እኔም ወደ ተሳሳተ አቅጣጫ ልሮጥ መንገድ ጀምሬ ነበር። አባቴ እጄን ለቀም አድርጎ ምን አድርገህ ነው አለኝ በቁጣ።
በዛ ሰዓት እንኳን ያደረግኩትን ስሜን ቢጠይቀኝ አላስታውስም ነበር። የአባቴ ኩርኩም 10 ዓመት የቆመ መኪና ያስነሳል ብል ያልቀመሰው ግነት ይመስለዋል። በኋላ ባለሱቁ ራሱ ሽማግሌ ልኮ ከአባቴ ጋር እርቅ ወረደ። አባቴም የደፋሁትን ጥቁር አዝሙድ የሚባል ቅመም ዋጋውን ከፈለ። ባለሱቁ እንኳን አልቀበልም ብሎ ነበር። ውሰድ ብያለው ውሰድ ሲለው ተቀብሎ የአባቴን እጅ ስሞ ሹልክ አለ። ከዛች ቀን ጀምሮ እንኳን ሊናገረኝ የስሙኒ አድሩስ ስለው የ50 ሳንቲም ስኳር እየመረቀ ነበር የሚሰጠኝ። የሰፈሩ ሰው ታዲያ አቡቹ ያ ባለሱቅ ላንተ በደንብ ይመርቅልሃል፣ እስኪ የ50 ሳንቲም ቡና ግዛና ና ቱ ይህቺ ምራቅ ሳትደርቅ ይለኛል። ውብ ልጅነት እንደ ቀብር አፈር እየተጣደፈች ወደ ጊዜ ጉድጓድ ስትደፋ ብዙ ዓመታት አለፉ። ብዙ ውብና ብዙ አሳዛኝ የሕይወት ገጠመኞች። አድገን ማለት ድፍን ነው ቃሉ። እድገታችን እንደ ጥሬ ካብ የብዙ የጥሬ ድንጋዮች ንብርብር ነው። ጥሩ ግንበኛ የገጠመው እየተጠረበ ያማረ ግንብ ሆነ። ቸልተኛ ግንበኛ እንደፈቀደው የካበው ማንነት በጎለጠው ድንጋዮች ውሃ ልኩን እየሳተ ተጣመመ። ለሌሎችም ዕዳ ሆኖ ቆመ። የባሰበት ተናደ። አንዳንዶቹ በጣም ትናንሽ ራሳቸው ለራሳቸው ግንበኛ ሆነው ነጋቸውን በብዙ ላብ ሰሩ። ውብ ልጅነት የሰበሰበን የአንድ መንደር ሕፃናት ማደግ በየፊናችን በታተነን። ያቺ ሰይዶ ጫት ነጥቆ የሮጠባት ምሽት ሰይዶን ብቻ አይደለም፣ የሰይዶን ቤተሰብ ብቻም አይደለም፣ የሰፈሩንም ድባብ ለወጠችው። ሰይዶ በአንድ ምሽት ተለውጦ አደረ ቢባል ማን ያምናል? ተለወጠ። እርሱ ባለበት ተንኮል፣ ሳቅ፣ ቀልድ፣ ልፊያ የማይጠፋው ሰይዶ ዝም አለ። ዝምታው የልጅነት ብቻ አልነበረም። ሩጫው ቆመ። ሁሉም መዳረሻ ጨለማ ከሆነ ወዴት ይሮጣል? እዛ ያመለጥናቸው እዚህ በሌላ ሰበብ ከያዙን ከማን ለማምለጥ ይሮጣል? ተንኩሶን ሲሮጥ ተከትለነው የምንንጋጋው የሰፈር ልጆች ከሰይዶ ጋር አብረን ሩጫ ቆመን። ኡስማን መነጫነጭን፣ ቶማስ እየጮሁ ማውራትን፣ ተስፋዬ ባሪያው የባለጌ ወሬን፣ ያሬድ ተደብቆ ወደ ወንዝ ሄዶ መዋኘትን፣ ፈርዲዮስ መለኮታዊ ተስፋን፣ ሰይዶም ሩጫን ለመንደራችን አበረከቱ። ሰይዶ ሲቆም ሰፈሩ ቆመ። እንደ ሰይዶ ፈጣን ለመሆን የምንሮጥ እኛ እንደማን ለመሆን እንሮጥ? የማናውቃቸው አርያዎች ነፍሳችን ውስጥ አሉ። ሲቆሙ እንቆማለን፣ ሲወድቁ እንወድቃለን። አንድ ሮብ ቀን የተስፋዬ ባሪያው እናት ከገበያ ሲመጡ ወድቀው ወለም አላቸው። ያችን ቤተ ክርስቲያኑ አጠገብ የሚኖሩትን ወጌሻዋን ሴትዮ ጥሩ ተብለን እኔና ሰይዶ ተላክን። በላይ ሰፈር ስናልፍ ድንገት መንገዳችን ላይ እነዛ ነገረኛ የሆኑ የላይ ሰፈር ልጆች ጋር ተገጣጠምን። እኔ ገና ሳያቸው ተፈተለኩ። ሰይዶ ከኋላዬ መቅረቱ ገርሞኝ እንዲፈጣን ልጅ ሆኛለሁ እንዴ ብዬ ብዞር ሰይዶ ምንም እንዳልተፈጠረ ፊታቸው ቆሟል። ያው እንደ ልማዱ ልብሱን አስነክቷቸው ሊፈተለክ ነው በሚል በተስፋ ራቅ ብዬ እያለከለኩ ቆምኩና ማየት ጀመርኩ። ቀረቡት፣ አልተንቀሳቀሰም። ያዙት፣ ተያዘላቸው። እስኪ በቃቸው በጥፊ በርግጫ አቅምሰው ተለቀቁት። ምንም እንዳልተፈጠረ ቀጥ ብሎ ወደ እኔ መጣና እንሂድ ብሎኝ መንገዱን ቀጠለ። ይሄ ልጅ ምን ነካው? ከዛን ቀን ጀምሮ ሰይድ ሩጦ ማምለጥ አቆመ። አንድ ሕፃን ለሕይወት እጅ ሲሰጥ ያየሁት ያኔ ነው። ሩጫው እነሱም ሱስ ሆኖባቸው ነው መሰል ሆነ ብለው እንዲሮጥ ይተነኩሱታል። የጫት ሌባ አትሮጭም ዛሬ? አይሮጥም። የሆነ ቀን ማታ ይሄ ሰፈር አስጠላኝ ወላሂ አለኝ። ቀስ በቀስ ሰይዶ ከሰፈር ራቀ። የት እንደሚውል አላውቅም። አንድ ቀን አሴ ጋር በርበሬ ልንገዛ ብዙ መጋዘን ወዳለበት ትልቁ ገበያ ሄድን። ከባድ መኪናዎች ዛላ በርበሬ፣ ቡና፣ ሽንኩርት ያራግፋሉ፣ ይጭናሉ። ግርግሩ ለጉድ ነው። ድንገት ሰይዶ ከሌሎች ልጆች ጋር ሆኖ ከመኪና የፈሰሰ በርበሬ እየተሻማ በፌስታል ይሰበስባል። ራቅ ብሎ ሌላ መኪና ላይ የሚጫን ቡና የመኪናው ብረት ጆንያው ቀዶት መንገዱ ላይ ተበተነ። ሰይዶ በፊት በማውቀው ሩጫው ከሌሎች ልጆች ጋር ቀድሞ በመፈትለክ የፈሰሰውን ቡና እያፈሰ ፌስታሉ ውስጥ ሲከታየሁት። ያ የልጅነት ሩጫው
እንደ ንግድ ወረት ሆኖ አየሁት። ምን ይገትራል? ወሬ ካየህ አፍህን ከፍተህ መገተር ነው በቃ። አሴ እየተነጫነጨች ጎተተችኝ። ስለ ሰኢዶ ምንም አልነገርኳትም። እሷም አላየችው። እኔ ግን ገርሞኝ ነበር። ሰኢዶ በርበሬ፣ ቡና፣ ሽንኩርት ከየመጋዘኑ ከየመኪናው ስር እየለቀመ ሮብ ከገጠር ለሚመጡ ገበያተኞች እንደሚሸጥ አንድ ቀን ነገረኝ። ቀላል ነው፣ በዛ ላይ አሪፍ ብር ታገኛለህ። አቡቹ አሴ ከፈቀደችልህ አብረን እንሰራለን አለኝ። እንደውም የሐለውያን ፓስቲኒ ጋበዘኝ። ኧረ ሊከፍል ከኪሱ ብር ሲያወጣ ድፍን 50 ብር አይቼ ገርሞኝ ልሞት። በበኩሌ እስከዛ ዕድሜ ከድፍን 10 ብር በላይ የራሴ ሀብት ኖሮኝ አያውቅም ነበር። የሕይወት መስመሩ በዛ በኩል ሄደ። ትምህርቱን 7ኛ ክፍል አካባቢ አቋረጠ። ከሰፈራችን የተገፋው ሰኢዶ ባለመጋዘኖቹ ታማኝና የተወደደ ልጅ ነበር። ይላላካል፣ በየቤቱ በርበሬ ያደርሳል፣ በረንዳዎቹን ያጸዳል። ፈጣኑ ሰኢዶ በሰፈራችን ጓዳ የተለማመደው ሩጫ ለኦሎምፒክ ባያበቃውም በራሱ የኑሮ ሀዲድ ግን ከሚጎተተው የኑሮ ስንክሳር እንዲቀድም አደረገው። ቆይቶ እህቱ ሰሚራ ትልቁ ገበያ ጉሊት ጀመረች። ሰኢዶ ከሚያውቃቸው ባለመጋዘኖች በርበሬ ይረከብና ለእህቱ ይሰጣታል። ሸጠው ይመልሳሉ። ቆይቶ እማማ ኮብራም እንደዛው ጀመሩ። ሌሎቹ ልጆቹ ተከተሉ። በመጨረሻ አባ አህመድ ሳይቀሩ ሪዝቅ ካላህ ነው እያሉ ተከትለው ቡና መነገድ ጀመሩ። ቤተሰቡ ነቅሎ ገበያ ገባ። የነ ሰኢዶ ቤተሰብ የሰፈሩ አይን እያያቸው ከፍ ከፍ አሉ። እሰያቦ ይለፍላቸው የማይል አልነበረም። የሰፈሩ ሰው በርበሬ የሚያመጣው አንዳንዱም በዱቤ ከነ ሰኢዶ ቤተሰቦች ነበር። ሰኢዶን ሰበብ አድርጎ ከዘመናት የድህነት በሽታ አገገሙ። አባቴ የማህበር ቦታ ተመርቶ ቤት ሰርቶ ሰፈሩን ለቀን እስክንሄድ ድረስ ሰኢዶ ጋር አልፎ አልፎ ሰፈር ውስጥ እንገናኝ ነበር። ከዚያ ሰፈር ስንለቅ ግን ጨርሰን ተጠፋፋን። ጊዜ ሄደ፣ ዓመታት ነጎዱ። ሰኢዶም ጋር በዛው ተጠፋፋን። በስንት ጊዜ ዩኒቨርሲቲ ልገባ ለመሰናበት ቤታቸው ብሄድ ያቺ በሲባጎ አሰራ አድርገዋት የሚሄዷት አሮጌ የቆርቆሮ በር ባለመስታወት የብረት በር ተቀይሮ ምርጊቱ ተገልጦ በአጽሙ የቆመ ቤት በአሸዋ ግርፍ ተለስኖ አገኘሁት። የተንጣለለ የጣውላ አልጋ ከሚያምር አልጋ ልብስ ጋር ተዘርግቷል። መሬቱ በሲሚንቶ ተለስኗል። ያ የተነዳደለ ጣሪያ በሚያምር ነጭ ኮርኒስ ተሸፍኖ ቤቱ ለሁለት በመጋረጃም ተከፍሏል። ዙሪያውን አረቢያን መጅሊስ ተገጥግጦ ግድግዳው በነጭ ቀለም ተውቧል። ፊት ለፊት በሚያምር የቲቪ ማስቀመጫ ትልቅ ቴሌቪዥን ተገትሯል። ነጃት የምትባለው እህቱና እማማ ኩብራ ብቻ ነበሩ ያሉት። ነጃት አልቃሻና መዳም ልጅ ነበረች። ስናበሽቃት አይጦ የምንላት አሁን ቢነኳት የምትፈርጥ የምትመስል ጨዋ ቆንጂዬ ልጅ ሆናለች። 9ኛ ክፍል ነኝ አለች። ቁጭ ብድግ ብለው አስተናገዱኝ። ሰኢዶ በርበሬ ሊያመጣ ወደ ደቡብ ክልል ሄዷል። ነገ ይመጣል። እዛ መጋዘን 23 ቁጥር የሚለው ታገኘዋለህ አሉኝ እማማ ኮብራ። እቺ ናት እድገት አልኩ። ወዳጄ ሩጫው ቀላል አልነበረም። ሕይወትን ራሷን ልብሱን አስነክቷት ቀድሞ የሚሮጥ ነፋስ ነው። እነዛ እግሮቹን እንቅፋት አያቆማቸው። ውስጤ ደስ አለው። በእነዚያ በምንሮጥባቸው አፈራማ መንገዶች ስንራመድ በፈገግታ ነበር። እንደው ደስታዬ ሙሉ እንዲሆን እግረ መንገዴን ወደ ትልቁ ገበያ ሄጄ እማማ ኩብራ ወደ ነገሩኝ መጋዘን ተጓዝኩ። ግርግሩ ብሶበታል። 23 ቁጥር ሰኢዶ ተከራይቶ የሚሰራባት መጋዘን ናት። እንደደረስኩ ሰሚራ አቡቺው ብላ ፈገግ ብትል ያንተ ያለ አልኩኝ። እንዴት ነው ይህች ልጅ የምታምረው! ይህችን ሀገር ከድህነት ስትወጣ ዓለምን አጃይብ የሚያስብሉ ቆንጆች አፈራቸውን እያራገፉ ሲወጡ ታዩኝ። ጥቁር ሂጃቧ ፊቷን ከጠይምነት በላይ አቀልጦታል። መጋዘኑ በር ላይ ቆማ ወዛደሮች በርበሬ ሲጭኑ እየመዘገበች ነበር። ከድህነት ነፃ እንደወጣ ውበት ምን የሚያምር ነገር አለ! ጋሻ አህመድ ጨርሶ ረስተውኝ ነበር። በኋላ በብዙ ማብራሪያ ያላህ የአንድ ፍሬ ልጅ ብለው ጮሁና አገላብጠው ሳሙኝ። ትከሻዬን ይዘው ራቅ አድርገው ያዩኝና ማሻአላህ ማሻአላህ ይላሉ።
የሚያምሩ ሽማግሌ ሆነዋል። የሙስሊም ቆባቸው ስር ሙሉ ለሙሉ የሸበተ ጸጉራቸው ይታያል። እኔ ግን የደነቀኝ የሰሚራ ነገር ነው። በዛች ቅጽበት እንኳን ስንቱ ሾፌር ስንቱ ነጋዴ በአይኑ ሲቀላውጥባት ታዘብኩኝ። ማሻአላህ የሚያስብል ውበት። ዩኒቨርሲቲ ልሄድ ልሰናበታችሁን የመጣሁት አልኳቸው ጋሻ አህመድን። ማሻአላህ 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 አብሩ ታዲያ አትጨነቅ፣ አንጎልህን አታስጨንቅ። ትምህርትም ሲበዛ ጥሩ አይደለም። ረዚቅ ካላህ ነው። ሰሚራ ጋር ተያይተን ተሳሳቅን። ጥርሷ እንደ ጨረቃ ለስላሳ ብርሃን ይረጫል። የቆዳዋ ጥራት ለአይን ይለሰልሳል። እስካሁን እንዴት አላገባችም አልኩኝ በውስጤ። አንዳንዴ የህይወት ትግል አንዳንዱን የህይወት ክፍል ያስረሳ ይሆናል። አዲስ አበባ ዩኒቨርሲቲ በገባው በሁለተኛ ዓመቴ ይመስለኛል ዋናው በር ላይ ሰው እንደሚፈልገኝ ተነግሮኝ ወጣሁ። ሰይዶ እየተፍለቀለቀ ከሩቅ እጁን አውለበለበልኝ። ደስታዬን መቆጣጠር አልቻልኩም። ምንም አያበሏችሁም እንዲያባላህ እንዴት ነው የከሳው አቡቹ እያለ በግርም ታየኝ። መክሳቴን እስከዛ ቀን ድረስ አላስተዋልኩትም ነበር። አሴ ድንገት ገበያ አግኝታው ዕቃ ሊያመጣ እንደሚመላለስ ሲነግራት ብር እንዲሰጠኝ ልካልኝ ነበር። የዚያን ቀን 2 ጓደኞቼን ጨምሬ ሰይዶ ዓለማችንን ሲያሳየን ዋለ። ደግሞ እንዴት ነው አዲስ አበባን ያወቃት? ማታ ልንለያይ ስንል አንተ ረስቼው ነበር አሴን ልታስገድለኝ አለና የላከችልህ ነው ብሎ ብር አስጨበጠኝ። የእውነት ተቸግሬ ነበር። የዛን ሰሞን ደስ አለኝ። በል በመጣሁ ቁጥር አያለሁ፣ ቅርብ እኮ ነው ከመርካቶ ብሎኝ ሄደ። አቤት የተሰማኝ ብቸኝነት። የሰጠኝን ብር ዶርም ገብቼ ስቆጥረው 500 ብር ነበር። ያኔ መቼም ዩኒቨርሲቲው ራሱ በጀቱ 500 ብር ነው ቢሉኝ የማምንበት ጊዜ ነበርና አሴ ከየት አመጣችሁ ብዬ ገርሞኝ ልሞት። በቀጣዩ ቀን ስደውልላት ምን አለችኝ? አቡቹ ሌላ ቀን ሰው ሲመጣ ልክልሃለሁ፣ ድንገት ሆኖብኝ ነው እንጂ እጄ ላይ የነበረችው 50 ብር ብቻ ናት የላኩልህ። ዝም ብዬ ቀረሁ። ዩኒቨርሲቲ በቆየሁባቸው ዓመታት ሰይዶ ጋር ብዙ ጊዜ ተገናኝተናል። ዕቃ ሊጭን ሲመጣ ጊዜ ካለው ግቢ መጥቶ ጠቀም ያለ ኪስ ሳንቲም ሸጎጥ አድርጎልኝ ይሄዳል። ጓደኞቼ ታዲያ ከበረከቱ ተካፋይ ነበሩና ሰይዶን በር ላይ ካዩት ባፋቸው እስኪደፉ ድረስ ወዳለሁበት መጥተው ዲታ ጓደኛሽ መጥቷል ይሉኛል። ገና እኮ ፈላ ነው፣ እንዴት ፈጣን ቢሆን ነው እንዲህን አጠጠው ይሉኛል። ባካችሁ ሰይዶ ፈጣን አይደለም፣ እንደውም እንቅልፋም ነው። በአንዲት ለይለተ ቀድር በምትባል ቀን ይሄ የምታዩት ጓደኛዬ እንቅልፍ ጥሎት ነበር። እኔ ግን ጓደኛዬን ወክዬ አላህ ፊት ቀረብኩና የመወዳትን ልጅ ፈርዲዮስን ተዋት፣ ለዚህ ለሰይዶ ብር ስጠው ብዬ ዱዓ አደረኩ። ልጅነት ነው እንጂ ሁለቱንም ብለምንስ አላህ ፈርዲዮስን ተዋትና ለሰይዶ ብር ሰጠው እላለሁ በውስጤ። የኛ ሩጫ ሰበብ ናት፣ ርዚቅ ካላህ ነው እንዲሉ ጋሻ አህመድ። እንዲህ አለፈች ልጅነት፣ ተፈጸመ።